አዎ ወንድምሽ ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሷ ፍቅረኛው ጋር በተደጋጋሚ እየታዩ ነው። ፍቅረኛ? አዎ ፍቅረኛ። ምን ነው ያልነገርሻትም እንዴ? እሱን እኔም ካንተ እየሰማው ነው፣ ግን እቅድን በጣም ወድጄዋለሁ። ኤፍራታን ከወንድሜ ለማራቅና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከኔ በላይ አንተ በደንብ አድርጋ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ። ከመጀመሪያው ምን ነኝ የተውኩት? አይደለም አንድ ፍቅረኛ 10 መያዝ ይችላል። እኔን አይመለከተኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። ውበት አያችሁ? ማሻአላህ እህቴ ውድ ናት። እህቴ ውድ ናት። በጣም ጣፋጭ ናት። ውበት አያችሁ? የሂጃብ ውበትን አላህ ሱብሃነሁ ወተዓላ የደነገገውን ውበት አያችሁ? ማሻአላህ ተባረከላህ። አላህ በጣም ነው ለኛ የደነገገውን ውበት። እንዴት ነው ውበት ደፍቶባቸዋል እነዚህ ሁለት ተማሞች እና በጣም ነው የሚያምሩት። አላህ ይጨምርላቸው። እህታማሞች ናቸው እላለሁ። ውድ ቤተሰቦቼ አላህ ይጠብቃቸው፣ ሰላማቸውን ያብዛልኝ። ሁለት እህታማሞች በጣም የምወዳቸው በጣም የምሳሳላቸው ናቸው። ለኔም ደግሞ በጣም ነው የሚሳሱልኝም የምወዱኝ። አላህ ይጠብቅን፣ አላህ ይጠብቃቸው እነሱንም እኔንም ማለት ነው። አላህ ሱብሃነሁ ወተዓላ ያሰብነው ተሳክቶ ለሀገራችን በቅተን ዛሬ በስልክ ነው እያወራን በስልክ ነው እየተነጋገርን የናክል ቆይታ እያረግን በጣም ብዙ ውስጣችን ውዴታ ተዘርቶብናል ማለት ነው። ውዴታችን ደግሞ እዚች ዱንያ ላይ አንሶ ወደ አኪራ ተሻግሮ ምንተላለፍበትን ውዴታ አላህ ያድርገን። አሚን እላለሁ። እናንታችሁም ለኔም አላህ ያድርግልን ውድ ቤተሰቦቼ እላለሁ። ቤተሰብ እና ለዚህ ቤት ደግሞ አዲስ ከሆናችሁ ሼር፣ ላይክ እያረጋችሁ ሁሌም የሚለቀው ቪዲዮ እንደደርሳችሁ ማድረጋችሁንም ደግሞ እንዳትረሱ። አባራታቱን ከጎን የሆኑ ማለት ነው። ውበት አያችሁ? አላህ ሱብሃነሁ ወተዓላ ለኛ ለሰጠን ውበት፣ ለኛ ላወረደን ውበት ሂጃብን ምናህል ውበት ምናህል ጸጋ እንዳለው ሂጃብን የለበሰው ሰው ነው የሚያውቀው ማለት ነው። ምክንያቱም ሂጃብ ካልለበስ ነው ምንድነው የተላጠ ሙዝ ማለት ነው። የተላጠ ሙዝ ማንም ተመልሶ አያማት። ሙዝ ራሱ የተላጠውን ማይበላል። ማንም አይበልም አይደል? እግራ መንገድ ራሱ ማንም ረግጦ ነው የሚያልፈው ማለት ነው። ስለዚህ ወድ ቤተሰቦቼ ምን ልላችሁ ነው? ሂጃብ የተከበርን በቃ በሂጃብ የተከበረችን ሴት ንጹህ ሙጩር የሆነች ነጭ ማለት ነው። በቀን 3-4 ሻወር የሚገባ ሰው ምንም ቆሻሻ የለበት አይደል? በቃ ንጹህ ነው። በቃ እንደዚህም ሂጃብ የምትለብስ ሴት በብዙ ነገራቶች ትከላከላለች። ራሷንም ትከላከላለች፣ ወንድሞቿንም ትከላከላለች ማለት ነው። ውድ ቤተሰቦቼ አላህ ሱብሃነሁ ወተዓላ መልካምን ሰርተው መልካምን ተናግረው መልካምን አድርገው ከመልካምን ከሚያደርጉት አላህ ያድርገን። ያሰብነው ደግሞ ተሳክቶልኝ ልናት ለምዬ ኢትዮጵያ ልንበቃ አላህ ያብቃን ማለት ነው። ቤተሰቦቼ ሁላችንም ያሰብነውን አላህ ያሳካልን፣ ያለምነውን አላህ ያሳካልን። በሰላም ያወጣነው ሀገራችን በሰላም ያብቃን። ምክንያቱም አላህ ደግሞ እናት ሀገራችንን ኢትዮጵያ ሰላም ያደርግልን።
እና መልካም ጓደኛ ማለት እነዚህ አሁን የታማሞች ናቸው፣ ግን መልካም ጓደኛ ናቸው። ለኔ በጣም የኔ ጉድለት የሚያስለቅሳቸው እውነቴን ነው የምላችሁ ከእናት ልጅ በላይ ማለት ነው። የኔ ስኬት ደግሞ የሚያስደስታቸው፣ የኔ ስኬት ያስደስታቸዋል፣ የኔ ጉድለት ደግሞ የኔ የሆነ ነገር በቃ በጣም የሚያስለቅሳቸው፣ የሚያሳዝናቸው ሚሳሱልኝ በቃ ሚሳሱልኝ ከአይናቸው በላይ ማለት ነው። እንደዚህ አይነት ነው። እኔ መልካም ጓደኞችን ስላፈራውበት በጣም ደስተኛ ነኝ። አልহামዱሊላህ ወደ ሚዲያ በመምጣቴ በጣም ደስ ብሎኛል። ምክንያቱም መልካሞችን ስላየውበት መልካምነትንም አጥፎ በቃ መልካምንም ሁሉንም ነገር ስለተማርኩበት አልহামዱሊላህ ነው ምለው ማለት ነው። ባለፈው ነገር ደግሞ ያ አልፏል ብዬ በዛ ነገር ጸጸት ውስጥ እየገባው መኖር አልፈልግም። ለምን ትላንትም ያንን ለዚህ ደረጃ ያበቃውት እኔ ስለሆንኩ ይሄንንም ደግሞ የማብቃት ቻንሱን አላህ Subhanahu Wa Ta'ala ከሰጠኝ ቁዋውን አላህ ከሰጠኝ ማንም ያሸንፍ ነገር የለም ማለት ነው። አላህ Subhanahu Wa Ta'ala ካገዘን ማለት ነው። ግን ለአላህ Subhanahu Wa Ta'ala ቁጭ ብለን አይደለም እጃችን እግራችን አጥፈን ቁጭ ብለን አይደለም አላህ Subhanahu Wa Ta'ala ይገዘን የምንለው፣ ግን ተንቀሳቅሰን ነው። ተንቀሳቅሰን ሰርተን ምርት የሚያገባልን የሆነ ነገር ሰበቦችን ስናደርስ ነው። ርስቃችን ደግሞ አላህ ደግሞ እኛ ሰበብ እናደርሳለን። አላህ ደግሞ ለኛ ያለውን የፈቀደውን የወሰነውን ለእናንታችሁ ይሆናል ያለውን ደግሞ ለኛ ያደርግልናል ማለት ነው ቤተሰብ። ስለዚህ ከመልካም ጓደኞች ከዚች ዱንያ አልፎ ወደ አኺራ አስተላልፎ እናንታችን የሚሳሱላችሁን የሚያዝኑላችሁን ሀዘናችሁን እንደ ሀዘናቸው ደስታችሁን ደግሞ እንደ ደስታቸው የሚቆጥሩት ጓደኛ ማግኘት ማለት በጣም ከባድ ነው በዚህ ጊዜ ማለት ነው። በዚህ ዘመን ላይ ማለት ነው። የፊቱን ሳላቅ በዚህ ዘመን ላይ በጣም ከባድ ነው። ጓደኛ የምታሙት ጓደኛ ነው ሴራ የሚያሳራችሁ የኔ ነው የምትሉት ሰው ነው በእናንታችሁ በጣም ሴራ የሚያሴርባችሁ። ብዙ ነገሮችን እያየን ነው። ምክንያቱም ብዙ ሴራ የሚያሴረው ለየኔ ነው ለኔ ይሆነኛል ይጠቅመኛል ከጎኔ ይሆናል ሐዘኔንም እንደ ሐዘኑ ያያል ደስታዬንም እንደ ደስታው ያያል የምትሉ ሰው በብዙ አይነት ሊጎዳችሁ ይችላል ማለት ነው በዚህ ዘመን ላይ ማለት ነው። ግን አልহামዱሊላህ አንዳንዶች ደግሞ በዚህ መሃል ሆነው በዚህም ለዘመን ላይ ኖረን ደግሞ አንዳንዶቹ ከናንታችሁ በላይ የሚሳሱላችሁ ለምታደርጉት ነገር ከናንታችሁ በላይ የሚያስቡላችሁ አሉ ማለት ነው። አላህ ይጠብቀን እኛንም መልካም ያድርገን። ለዛ መልካምን ለሰሩት ደግሞ መልካምን እጅ ለሰሩት ጓደኞች መልካምን ላሰቡልን መልካምን አስበን በጥሩ ምላሽ ምን መልሰው አላህ ያድርገን። ያሰብነው ደግሞ ተሳክቶልን በመልካም ለሰው ልጅ እኮ ላደረገውን ውለታውን እያስታወሳችሁ ማመስገን ጀዛኩ አላሁ ኸይረን ማለት ትልቅ ነው። ግን በዚህ ዘመን ላይ ባጎረሳችሁ እጅ ነው የምትጠፈጠፉት ማለት ነው። የእውነቴን እምላችሁ ያጎረሳችሁት እጅ መልሶ እናንታችሁን ይጠፈጥፋል ማለት ይመታል ማለት ነው። በዛሬ ጊዜ ያጎረሳችሁት የቀናችሁት ነው ቀኝ እጃችሁ የሆናችሁ መልሶ እሱ በጉራ እጅ ይጥላል ማለት ነው። ያ ስራው ለሰሪ ሾክላ ጣሪ ነው። እናንታችሁ ሁሌም መልካምን ይዛችሁ ተጋዙ። መልካምን እያሳባችሁ ከተጋዛችሁ ማንንም ነገር ማሸነፍና ማንንም ነገር መድረሳችሁን አይቀሬ ነው። ምክንያቱም አላህ Subhanahu Wa Ta'ala መልካምን ልብ መቅን ልብ ያለ ሰውን አላህ ስለሚወደው ማለት ነው ቤተሰብ። እና ምን ልላችሁ ነው በመጀመሪያ ያስገባዋችሁ እህቶቼን በጣም ስለሚወዳቸው ነው። በጣም ነው የምወዳቸው የእውነቴን ነው የምላችሁ። በጣም ወዳቸዋለሁ። አላህ ይጠብቃቸው። በስደት ደግሞ ነፃ ወጥተው ለሀገራቸው በቅተው በአካል ምን ይገናኝ ሰው አላህ ያደርገን። እነሱም አሁን ስደት ዓለም ናቸው ያሉት ሁላችንም ማለት ነው። በላ ኢላሃ ኢላላህ ነው የተገናኘ ነው።
በላኢላሀ ኢለላህ እስከ መጨረሻ የምንኖር ሰው አላህ ያደርገን። ዱአ አድርጉላቸው ጓደኞቼ። ይህንን ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም ቤተሰብ መሆናችሁን እንዳትረሱ ማለት ነው። ሁሌም ቤተሰብ አድርጉኝ፣ አበረታቱኝ። እኔም በጣም ነው የምወዳችሁ ማከብራችሁ። እኔ የሸጋዋ እናት ማለት የሸጋ የራህሚ እናት በጣም እወዳለሁ፣ አከብራለሁ ማለት ነው። የራህሚን እናት ደግሞ ላይክ ሼር እያረጋችኋት አበረታቷት። ትላንት ያለፈችውን ህይወት ደግሞ ዛሬ ደርሳ እንድታይ አድርጉልኝ። ባለሙሉ ተስፋ ነኝ፣ እተማመናለሁ። ደግሞ በጓደኞቼ በቤተሰቦቼ በጣም ነው የምተማመነው ማለት ነው። ምክንያቱም ትላንትም ለዚህ ደረጃ ያበቁኝ እነሱ ስለሆነ ይህንንም ዛሬም ደግሞ ይህንን እንደሚያበቁልኝ ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ፣ ጓደኞቼ አከብራችኋለሁ፣ እወዳችኋለሁ። ሰላም፣ ፍቅር፣ አንድነት ልናት አገራችንን ኢትዮጵያ ሰላም እናድርግልን። መልካምን ሁሉ እመኛለሁ። ላይክ ሼር እያረጋችሁ ሁሌም ቤተሰብ በመሆን መልካምነታችሁን አሳዩኝ እላለሁ። ቤተሰቦቼ ሰላማችሁን ደግሞ ያብዛልኝ፣ አበረታቱኝ። በጣም ነው የምወዳችሁ። በጣም ከልኬ በላይ ነው የምወዳችሁ ማከብራችሁም። ሰላማችሁን ደግሞ ያብዛልን። በሌላ ቪዲዮ ደግሞ እስከምንገናኝ ላይክ ሼር ሰብስክራይብ በማድረግ ቤተሰቡኑ ወዳችኋለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። እናት ሀገራችንን ሰላምን፣ ፍቅርን፣ አንድነትን ያብዛልን እያልኩ ባይ ባይ እላለሁ። አላህ ሰላምን አድርግልን። እሺ ውዶች፣ ሰላም ቆዩልኝ።